2015 ግንቦት 18 አዲስ ቀን አዲስ ዕለት እንደሆነ እኛ ከጠዋቱ 10 ሰዓት ወይም 11 ሰዓት ጀምረን ወደ ስራ በምንሰለፍበት ሰዓት ሌላ ታላቅ እንግዳ ወይም አስደንጋጭ የሆነ ድምፅ ነው የተሰማውና ምናልባት እኛ በወቅቱ ወይም ደግሞ በሰዓቱ የነበርን ሰዎች ያንን የመጣን ኃይል ወይም ደግሞ የመንግስትን ያን ያክል 24000 ጦር የሚሆን እሱን ተጋፍተን እናሸንፋለን ሳይሆን አባቶቻችንን ቤተክርስቲያናችንን እምነታችንን ከሚያፈርስ ኃይል ጋር በመቅጠም እሱ ሳይፈርስ እኛ ከፊት እንውደቅ በሚል ጀግኖች ከ47 የማይበልጡ ወንድሞቻችንን በመያዝ ከፊት ተሰለፍን። ያ ቀን ግን እንግዳ ቀን ወይም ደግሞ በቦታው ወይም እዛ ቦታ ላይ ቀርቶ ማንኛውም ቦታ ላይ ይደረጋል ወይም ደግሞ ይታሰባል ተብሎ የማይታመን እንግዳ ነገር። ከዛ በመቀጠል ልክ ከጠዋቱ 1 ሰዓት ከሃዲ ወይም 12 ሰዓት ተኩል ከሃዲ እንግዳ ተኩስ ተከፈተ። እኛ ያሰብነው ጠላት በዛ ልክ ይመጣል ወይም በዛ ልክ እምነታችንን ተደፋፍሮ ያን ያክል ስራ ይሰራል ብለን አላሰብንም። ነገር ግን ከሃዲው መንግስት ወይም ደግሞ እሱ ጽንፈኛ ብሎ የሚሳደበው እሱ ራሱ ጽንፈኛ የሆነ አማራ ጠል የሆነ መንግስት በእምነታችን ላይ በገዳማችን ላይ ያን ያክል መከራ ማዝነብ ጀመረ። ጀግኖቹ ግን ከዛ በስር በመፋለም ለተከታታይ ቀናት ለ5 ቀን ውሃ ሳይሉ ምግብ ሳይሉ ተዋግተው በ5ኛ ቀኑ ማታ ወይም በ6ኛ ቀኑ ባህር አቋርጠው የተረፈውን ይዘው ወጥተዋል ማለት። ስለዚህ ያቺ ቀን ለኔ እንግዳ ናት። በተለይ ለደብረ ኤልያስ ወረዳ ወይም ደግሞ ለጎጃም ቀጠና እንግዳ ቀን ወይም ደግሞ አዲስ ብስራት ነው። መንግስት እስከ አፍንጫው ታጥቆ ችንቆታማ ለ3 ደቂቃ እናሸንፋታለን ያለውን ለ5 ቀናት ሲሆንበት እንግዳ ነገር ሆነ። በረፋዱ ልክ 5 ሰዓት አካባቢ ያስገባው ጦር ተጠናቅቆ ሲወጣ ደነገጠ። ምንድን ነው ያለው? አንዳች ኃይል ካልሆነ በቀር እንደዚህማ አንረፈረፍም የሚል ራሱ የምስክርነት ቃል ሰጠ በቦታው ላይ ማለት። ስለዚህ እኛ ክርስቶስን በመያዝ ወይም አጋዕዝተ ዓለም ሥላሴን በመያዝ ያን ድል ተቀዳጅተናል ማለት። አሁንም ቢሆን ምናልባት እንደ ጎጃም ቀጠና መንግስት የተዋረደበት ዕለት፣ እንደ ጎጃም ቀጠና ጀግኖች ጀግንነታቸውን ወይም ደግሞ ታሪካቸውን የጻፉበት ቀን እንደ ጎጃም ቀጠና ማለት እንደ ደብረ ኤልያስ አይደለም። እንደ ጎጃም ቀጠና ግን ትግሉን የለኮሰው ቀስተ ደመና ብርጌድ ወይም ሻለቃ። አመሰግናለሁ። የቀስተ ደመና ፋኖ አንዴት የሚያደርገው ነገር አለ። ነበር በመሀል አንዳንድ ነገሮች እየነገፏቸው ላይ ስላለብኝ ማለት ነው። ምንድነው እሱ ላይ የሚያደርገው? በአንድነቱ አይደለም ላይ የሚያደርገው ግን ይሄ ትግል የተጀመረ እንዴትና በማን በምን ሁኔታ ነው ታውቃላችሁ? ምናልባት ሰላማዊ የትግል እንቅስቃሴ የተጀመረበት የራሱ ታሪክ ምዕራፍ አለው። የነፍጥ ትግሉ የአፈሙዝ ትግሉ ደግሞ የተጀመረበት ቀስተ ደመና ብርጌድ ወይም ደብረ ኤልያስ ወረዳ ላይ በማን በቀስተ ደመና ብርጌድ ፋኖች በሰዓቱ ነበሩት ማለት ነው። ታሪክን በታሪክነቱ እየመዘገብን ማለት ስላለብን ምናልባት ብዙ አርበኞች ነበሩ። እነ ጄኔራል አሳምነው ጽጌ ብዙ የሚጠቀሱ በተናጠል የነበሩ እንቅስቃሴዎች ነበሩ፣ የከሸፉ ብዙዎች ማለት ነው። ያን ቀስተ ደመና ችቦ ከለኮሰ በኋላ ግን በየቦታው እንደ ሰደድ እሳት የተቀጣጠለው። ስለዚህ ምናልባት በሰፊው እንመጣበታለን። በመቀጠል ንግግር እንዲያደርጉልን የምጋብዛቸው አርበኛ ነጋ መኮንን ወይም ደምሳሽ ይሆናሉ። እሳቸውም ወደ መድረክ በክብር ጋብዙልን። እንደምን ዋላችሁ? እግዚአብሔር ይመስገን። እንኳን ለ3ኛው ዓመት በሰላም አደረሰን። እሺ እንግዲህ የዛሬዋ ቀን ታሪካዊ የሆነች ቀን ናት። ሰማዕት የሆኑ እናቶችን፣ አባቶችን፣ እህቶችን፣ ህፃናትን፣ ወንድሞችን ጨምረን ታጋዮችን ጨምረን የምናስታውስበት የ3ኛ ዓመታችን ዕለት ነው ማለት ነው። እንግዲህ ይህንን ትግል ከመጀመራችን በፊት ብዙ ነገሮችን አሳልፈናል። ከ2014 ጀምረን እስከ 2015
ግንቦት 18 ድረስ በብዙ ድርድርና በብዙ ልመና ለ21 ቀን ከክልል አመራሮች፣ ከዞን አመራሮች፣ ከወረዳ አመራሮችና ከሃይማኖት አባቶች በመጨመር ለ21 ቀን ተቀምጠናል። ያው ያላችሁ የሀገር ሽማግሌዎችና የሃይማኖት አባቶችን አብራችሁ እንደተቀመጣችሁ ምስክር ናችሁ ማለት ነው። ያ ሲሆን ግን አብይ አህመድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለማጥፋትና ለማውደም ዓላማና ዕቅድ ያለው ስለነበር ያ ሁሉ ድርድር ለሱ ምንም አልነበረም። የመጨረሻው ድርድር ነሐሴ 27 2014 የደብረ ኤልያስ ወረዳ የብልጽግና አመራር እና የብሔረ ብፁዓን አፄ መልክዐ ሥላሴ አንድነት ገዳማውያን እርቅ ተፈጽሞ የመጨረሻ የደብረ ኤልያስ ወረዳ ሕዝብ ያለውን መንገጫገጭና እውነትና ውሸቱን ለመለየት እርቅ ተፈጽሞ በሁለተኛ ገዳሙ ያለውን አስተዋጽኦ ሊችል ማህበረሰቡ የደብረ ኤልያስ ማህበረሰብ ደግሞ ድግስ ሊችል ቦታው ላይ ብሔረ ብፁዓን አፄ መልክዐ ሥላሴ ላይ እርቁ እንዲፈጸም ተደረገ። የአብይ አህመድ ተላላኪዎች ገዳሙንና እምነትን የማፍረስ ዓላማ ስላላቸው ብቻ ያ ቀን እርቅ የሚፈጸምበት ቀን ያ ቀን ከመድረሱ በፊት የገዳሙ ውስጥ ያለ ኃይልና የደጎልማ ቀበሌ ኃይል አንድ ላይ ተዋህዶ አንድ ሆኖና ተዋውቆ የዛለተዋን ቀን ያችን የሰላም ቀን እንዲያስፈጽም እንዲያስከብር እውቅና መፈጠር አለበት ብለው ደጎልማ ቀበሌ ላይ ስብሰባ ተጠራ። ያንን ስብሰባኛ እውነት መስሎን ደጎልማ ቀበሌ ስንሄድ ቀኑ 2015 መስከረም 30 ነው። 2015 መስከረም 30 ማለት ነው። የደጎልማ ቀበሌ በወታደሮች ተከባለች። እኛ ከገዳሙ የወጣ ነው 16 ትጥቅ 5 ጀሌ ነው 20 ሆነን የወጣ ነው። ያ ሁሉ ሰራዊት ተሰልፎ ሲቆየን እኛ ሊማርኩን ወይም ሊረሽኑን ነበሰለንና በተጠንቀቅ ተዘጋጅተን ገባን። ስንገባ ፕሮግራሙ ተጀመረ። ከዝወን አፈ ጉባኤ ባለስልጣን አሉ፣ የወረዳ አመራር ከየስራ ሴክተሩ አለ። ፕሮግራሙ ተጀመረ። ብዙ ስንነጋገር ከቆየን በኋላ የወረዳው ሰላምና ደህንነት ታብ የሚባለው ማለት ነው እናንተ አለ በንቀት ቃል ማለት ነው ክላሽ ልትይዙ ትችላላችሁ፣ ከፍ ካላችሁ ሰናይፐርና ብሬን ልትገዙ ልትይዙ ትችላላችሁ። ይህንን ይዛችሁ ነው ገዳሙ የተወሸቃችሁ። እኔ ግን መንግስት ነኝና እንደ መንግስትነት የመጠን በመስመር ድሮን ይዤ ገብቼ ገዳሙን ማፍረስ እችላለሁ ብሎ ነው የመከረ በመድረክ በስብሰባ ማለት ነው። እኛ የምንጠብቀው እንግዲህ አንድ ሆኖ ገዳሙ ሰላም የሚሆንበትን ወረዳው አንድ የሚታረቅበትን እውነትና ውሸቱን የሚለይበት ቀን ነው የምንናፍቀው የነበር። ይህንን ሲለን የሚፈልገውን ቃል ከተናገረ በኋላ ሁሉም አመራር ከተናገረ በኋላ እጅ አወጣን፣ መድረክ ተሰጠን። እኛ የጠበቅነው ይህን አልነበረም። እኛ ሰላም እንድንሆን እርቁ እንዲፈጸም የቀበሌው ወታደር ወይም ኃይልና የገዳሙ ኃይል አንድ እንዲሆንና እንዲዋሃድ ፕሮግራሙ በዚህ ልክ ተነድፎ ተነግሮን የመጣ ነው። ገዳም የምታፈርሱ ከሆነ ማፍረሳችሁን ብለን ነው የተነጋገርነው። ምክንያቱም እምነታችን ስለሆነ ገዳምን ልታፈርሱ ቤተክርስቲያን ልትመቱ አችሉም። መጀመሪያ እኛን ልታፈርሱ ትችላላችሁ፣ ከዛ ውጭ ግን የምትፈልጉትን ልታደርጉ ትችላላችሁ ብለን ተፈካክረን ተለያየን። የመጨረሻ ከአንድ ቀን በኋላ ማለት ነው የመጨረሻ ተፈካክረን የተለያየ ነው መስከረም 30 2015 ማለት ነው። ፕሮግራም ጀመርን። ከዚያ በኋላ መደራጀት ጀመርን፣ እምነታችንና ማንነታችንን ለማስከበር ማለት ነው። ቀጠሉ። ገዳሙን እንዴት እንደሚያፈርሱ ለዓለም የሚጸልዩ እናቶች አባቶችን እንዴት እንደሚያወድሙ ፕሮግራም ሲይዙ እኛ ደግሞ ስለ እምነታችን፣ ስለ ማንነታችን፣ ስለ ሀገራችን ለማዳን መደራጀት ጀመረ። መጨረሻ ላይ እየሄድን እያለ ጥር 19 2015 እንደ
ገዳሙ ጋር ወረዱ። ያለውን ነገር ካዩ ከተረዱ በኋላ 8 ሰው ረሽነው 17 ሰው አቁስለው ነው የወጡ። እነዚያን ቁስለኞችን እንኳን ደብረ ኤልያስ ወረዳ ወይም በሕክምና ባለበት ቦታ ላይ አውጥተን ማሳከም አልቻለም። ከ17ቱ ሰው አንድም ሰው እንኳን ሳይሞት እምነትና ጸበል በመቀባት ከተመቱት ህመም ተፈውሰው አድነዋል ማለት ነው። አንድም አልተሰዋል። ከዚያ በኋላ ገዳሟ አጠቃላይ በጠርሙስ የገባች ዝንብ ሆና ተከባ ተቀመጠች። እንደዛ ሆነን እያለን 2015 ግንቦት 18 ከጠዋቱ 12 ሰዓት ላይ ስንነሳ ተከፈን ያገኛል። እንግዲህ የፌዴራል መከላከያ እንግዲህ 24,000 በራሳቸው መረጃ የወጣው 24,000 መከላከያ ነው ገዳሙ ላይ የተሰማራ። ከ2015 ግንቦት 18 ጀምረን እስከ ግንቦት 23 ለ5 ቀን ስንዋጋ እንግዲህ የተከፈለው መስዋዕት ከጠላት በራሳቸው መረጃ የተደመሰሰ 16,000፣ ከኛ ከፋኖ ግን 47 ትጥቅ ነበር ያለችን። እውነት ነው የምንነግራቸው፣ 47 ብቻ ነን ውስጥ ያለ ነው ፋኖ ማለት ነው፣ የተደራጀ ነው። ከዚያ ግን 7 ወይም 8 የተሰዋብን። ለዓለም ከሚጸልዩ እናቶች አባቶች ግን እንዳጠቃላይ 570 ሰው ነው ያጣነው። 570 ሰው ማለት ነው። ሕፃናት እንግዲህ ተተኪ ለቤተ ክርስቲያን ተተኪ እንኳን 40 ዲያቆናት ከ7 ዓመት እስከ 15 ዓመት ያሉ 40 ዲያቆናት አንድ ቤት እንደደበቅናቸው በሞርተር ነው ያለው። ታሪክ እስከ መቼው ሲዘከር ሲነገር መኖር ስላለበት ማለት ነው። ከታጋይ ግን ይሄን ያህል ነው። 7 ወይም 8 የተሰዋል። ይሄ ሆኖ እያለ መጨረሻ ላይ የያዝነው ጥይት ሲያልቅ ረሽኑ ሁሉ ነገሩ በጠላት ስንከበብ የወጣ ነው። ግን እንደ እስራኤላውያን በባህር ነው ገብተን የወጣ ነው። እዚያው ተጥማ በጥሩ ውስጥ ስለነበረች እናቶች ባት ነበር። አጠቃላይ መጨረሻ ላይ የገባ ነው። የተመታውን 12 የተመታ በቃሬዛ ይዘን ማለት ነው። በእግር መንቀሳቀስ የማይችሉ 12 በቃሬዛ፣ ሌላውን ገድፈን ሕፃናትን፣ መነኮሳትን፣ ደካሞችን፣ በሽተኞችን ከጥሩ ውስጥ ከእናቶች ባት እንደወጣን ተጥማለች። ተጥማ ውስጥ ገባን። ዋለዋ ገባን። መገናኛው ተምጫ ገባን። ከተምጫ ደግሞ ብዙ ሜትሮችን ከሄድን በኋላ ጠላት ወደ ኋላ ሲሆንልን ጠላትን በውስጥ በባህሩ ስናልፈው ወደ ጫካ ወጣን ማለት ነው። ከሌሊቱ 6 ሰዓት ነው የወጣ ነው። እስከ ቀኑ 8 ሰዓት ጉዞ ላይ ነው። የሚበላ የሚጠጣ ሳንቀምስ ማለት ነው። እስከ ቀኑ 8 ሰዓት ከሌሊቱ 6 ሰዓት ተነስተን ጉዞ እስከ ቀኑ 8 ሰዓት ድረስ። ከዛ በኋላ ጦሩ ወደ ጫካ ገባ። የተረፉት ደግሞ እናቶች፣ አባቶች፣ ደካሞች፣ መነኮሳት ወደ ምዕራብ ነው የተሻገሩ። ወደ ምዕራብ ሲሻገሩ በአዋሜት መልካ ተምጫን ተሻግረው በለጋበዲስ አድርገው እነወንድ ቀበሌ የገቡ። እነወንድ ቀበሌ ላይ ወደ ምዕራብ ሲሻገሩ በትራንስፖርት ብቻ የሄዱት 330 ሰው በአንድ ቀን የተሳፈረ 330 ሰው። ሌላው ወደየ ዘመዱ ወደየ ቦታው ነው የተጠጋ። ያ ሆኖ እያለ ከ2 ወር በኋላ እንደገና ተደራጅተን ራሳችንን አጠንክረን የሚያስፈልገው ነገር አሟልተን ከበረሃ ወጣን። 2015 ሐምሌ 27 ቀን ደብረ ኤልያስ ወረዳን ተቆጣጠርን ማለት ነው። ከዚያ በኋላ ይህ ትግል እያለ እዚህ ድረስ ደረስን ማለት ነው። አሁን ላይ ከተበታተነ ትግል ወደ አንድነት ትግል የአማራ ትግል እንግዲህ እንደምታዩት በአንድ እስትንፋስ የሚተነፍስ በአንድ አስተዳደር ወይም በአንድ ሊቀመንበር የሚመራ 5ቱም እዝ ማለት ነው። እንግዲህ ሸዋን፣ ጎንደርን፣ ወሎን፣ ጎጃምን፣ ወለጋን ጨምሮ ማለት ነው፣ ቢዛሞን ማለት ነው። 5ቱ እዝ አንድ ሆኖ በአንድ በዘመነ ካሴ ነው እየተመራ ያለው ማለት ነው። ይሄ መቼም ሲዘከር ስናስታውሰው የምንኖረው ሰዓትና ጊዜ የሰማዕታት ቀን
እንግዲህ ከ2015 ግንቦት 23 ጀምረን እስካሁን ለ3 ዓመት ስናከብረው ቆይተናል። ይሄ ታሪክ ግን መቼም ልናውቀው መቼም ልንዘክረው ለትውልድ ልናስተላልፈው የምንችል ታሪክ መሆኑን ከታጋይ እስከ አባል እስከ ማህበረሰብ ድረስ ታሪክን ጽፎ መያዝ አስፈላጊ ስለሆነ ነው። እንግዲህ እንኳን አደረሰን እላለሁ። ጨርሻለሁ። አመሰግናለሁ። እሺ እረኛ ነጋ መኮንን ወይም ደምሳሽን ስላደረጉት ንግግር ከልብ እናመሰግናለን። በርጌ ሞራስቱ ነን። በነገራችን ላይ የተሰራው ስራና የተፈጸመው ገድል እንዲህ በአጭር ሰዓት ተነጋግረን የምንጨርሰው አይደለም። እናዘክረው እናስታውሰው በሚል ነው እንጂ ምናልባት ከዚህ ትግል ፍጻሜ ማግስት የታሪክ ጸሐፍት በሰፊው የሚከቱት ሆኖ ለዛው በስጋዊ በደማዊ አእምሮ ለመዘገብ የሚከብድ ቢሆንም ሰው በተሰጠው መንፈስ ቅዱስ በገለጸለት ልክ ግን እንደሚከተል ተስፋ እናደርጋለን። ለጊዜው ግን ለትውልዱ በዚህ ልክ ስለተፈጠረው ነገር፣ በጠላት በኩል ስለነበረው እንቅስቃሴ፣ በወገን በኩል ስለተፈጸመው ጀብዱ እንደዚሁ እየተነጋገር ትክክለኛው ሙሉ ታሪኩ እስኪወጣ ድረስ እንዲህ እየተነጋገር እንቆያለን። በመቀጠል ንግግር እንዲያደርጉልን አሁንም እድል የምሰጣቸው አርበኛ ኢያሱ ሞላን ይሆናል። ወደ መድረክ ጋብዙ። እሺ፣ አመሰግናለሁ። የደብረ ኤልያስ ወረዳ ካህናት እንዲሁም የደብረ ኤልያስ ወረዳ ሽማግሌዎች እንዲሁም የቀስተ ዳመናው ብርጌድ አመራሮች እንዲሁም ፋኖች እንኳን ለዚች ለሰማዕታት ቀን በሰላም አደረሳችሁ አደረሰን እላለሁ። እንዲታልሁኝ በአርበኞቻችን ስለተገለጸ እንኳን አደረሳችሁ ታልኋችሁ በቂ ነው። አመሰግናለሁ። እሺ፣ እናመሰግናለን። ድጋሚ መልሱልን። የዛሬው ቀን ትግል ወይም የአምስቱ ቀን ውጊያ ከመደረጉ በፊት እንዲሁ ዝም ብሎ ዘው ተብሎ አይደለም ወደ ጦርነቱ የተገባ። ብዙ ፕሮሰሶች፣ ብዙ ሂደቶች ታልፈዋል። ብዙ የእርቅ መንገዶች፣ ድርድሮች ተካሂደው ተሞክረዋል፣ አልተሳኩም። በጠላት በኩል ይሄ ነገር እንዲፈጸም ይፈለግ ስለነበረ፣ ገዳሙ እንዲደመሰስ እንዲደበደብ ይፈለግ ስለነበረ በገዳማውያን በኩል የተደረገው የቀረበው የእርቅ የሰላም ስምምነት ወይም የሰላም አማራጭ ሁሉም ውድቅ ነው እንዲሆኑ የተደረጉትና በተለይ ከጥር 24 ቀን ወይም በጥር 24 ከተደረገው ወረራ ከተደረገው ድብደባ ጀምሮ ብዙ ጓዶች በእስር በጠላት ሴራ በእስር ቤት ያሳለፉ ብዙ ጓዶች አርበኞች ነበሩ። ዛሬ ግን በመካከላችን ያሉ በዚያን ሰዓት በአምስቱ ቀን ያልነበሩ ግን በነበራቸው እንቅስቃሴ ገዳማቸውን ታሪካቸውን ለማዳን በነበራቸው የትግል እንቅስቃሴ አስቀድመው በጠላት ሴራ ተጠልፈው ወደ እስር ቤት ይገቡ ነበሩና ከእነሱ መሀል አንድ አርበኛ ጋብዛለሁ። አርበኛ ሞላ ላይ በአሁኑ ሰዓት የደብረ ኤልያስ ወረዳ ህዝባዊ መንግስት ዋና ሰብሳቢ ናቸው። እሳቸው ወደ መድረክ ጋብዙልን። አመሰግናለሁ። የተከበራችሁ የደብረ ኤልያስ ወረዳ የጓይ ቀበሌ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የተከበራችሁ የደብረ ኤልያስ ወረዳ ቀስተ ደመና ብርጌድ አመራሮች፣ በየደረጃችሁ አባሎች እንኳን ለ3ኛ ዓመት ለሰማዕታት ወይም ደግሞ ለጀግኖቻችን ቀን በሰላም አደረሳችሁ አደረሰ። ይህች ቀን ውድ ህይወታቸውን ሰማዕት ለሆኑና ጀግኖች አረመኔው ጨፍጫፊ መንግስት አብይ አህመድ በአንድ ቀን እቆጣጠረዋለሁ ብሎ ገዳሙን ባረገበት ሰዓት እኒህ ወጣቶች ወይም ደግሞ እህቶቻችን ወንድሞቻችን ይህን ሰማዕት አድርገው በመንፈስ ቅዱስ ኃይል ታግዘው ገዳማቸውን፣ ሀገራቸውን፣ እምነታቸውን፣ ሃይማኖታቸውን የጠበቁበት ዕለት ሰዓት ነውና ይሄ ሰዓትና ይሄ ጊዜ ሲታሰብ እንጂ እንደ ቀልድ የሚታሰብ አይደለምና በያንጫው ይህንን ገዳም ለመጠበቅ ግማሻችን በእስር ቤት ተወርውረናል፣ ግማሾቻችን ደግሞ በቦታው የፈቀደለት ሰው ታግሎ ያን ሰዓት 5 ቀን ሙሉ ያለ ምግብ ያለ ውሃ ያለ መጠጥ
ያችን ቀን አሳልፏል። ይቺ ጊዜ ይቺ ሰዓት እንዲህ እንደዋዛ የምትታለፍ አይደለችም። በታሪክ በማህደር የሚቀመጥ ጊዜ ሰዓት ነው። ታሪክ የሚወርሳቸው የእኛ ሰዎች የእኛ ሀገር እኛ ወንድሞቻችን ብዙ መስዋዕትነት አስከፍለውናል። ለዛሬም ደረጃ ደረሱ እና መከላከያ ሰራዊት የማይደፈረው አይነክ የተባለው የተነካበት ለካ መከላከያ ሰራዊት እንዲህም ይሆናል ተብሎ የመጀመሪያው ለኳሹ ቦታው ነውና የዚህ ሰዓት ላበቁን ለወንድሞቻችን ለተሰዉ ወንድሞቻችን እንኳን አደረሳችሁ አደረሰን በሉልን። አመሰግናለሁ። ዛሬ ላይ በዓሉን የምናከብርላቸው ወይንም ዛሬ በዓሉን ስናከብር እንድናከብር ያደረጉን አርበኞች በእድሜያቸው አይደለም አባቶች የምንላቸው አባቶችም አሉ በእድሜ። በእርግጥ ግን ሁሉም በየቤቱ ባለበት ምናልባትም እዚህ ያለነው ሁላችንም በየቤታችን ባለንበት እነዚህ ጀግኖች እነዚህ ጓዶች ግን ከሰው በፊት ሁሉ ነቅተው ሰው ገና በእንቅልፍ ጥልቅ በሆነ አዚም ውስጥ በነበረበት ወቅት የብልጽግና ሴራ አስቀድሞ ገብቷቸው አስቀድመው ተረድተውት በአማራ ክልል ላይ በአማራ ሕዝብ ላይ በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በታሪክ በእምነታችን በባህላችን ላይ ያደርሰው ያቀደውን ጅምላ ወረራና ጅምላ ጭፍጨፋ አስቀድመው ባንደው ወይም ተረድተው ወደ ጫካ የገቡ ጓዶች እነዚህን ነው አባቶች የምንላቸው። በዛሬው በአሁኑ ሰዓትም በእነዚህ ሰዎች ፈንታ ደግሞ ልጆች ተተክተዋል። ያን ሰዓት ባለፉ ጀግኖች ደም ከዚያም በኋላ ባለፉ ጀግኖች ደም አሁንም በሚፈሰው የሰማዕታት ደም ጀግኖች ጀግና እየወለዱ ደማቸው ሌላ ሰማዕት ወይም ሌላ አርበኛ እየወለደ ለዚህ ደረጃ ደርሰናል። እናንተም የዚህ ታሪክ የዚህ ክብር የዚህ ገድል ተረካቢ ተቀባይ ስለሆናችሁ በዚሁ ደስታው የእናንተ ነው መሆኑን ለማሳወቅ ነው። አሁንም አጠር ያለ ንግግር እንዲያደርግልን ወይም እንዲያደርጉልን የምንጋብዘው አርበኛ ብርሃኑ ብሸት ወደ መድረክ ልትወጣለን። አመሰግናለሁ። የተከበራችሁ የጓይ ቀበሌ የሃይማኖት አባቶች፣ የተከበራችሁ የጓይ ቀበሌ የሀገር ሽማግሌዎች፣ የተከበራችሁ የቀስተ ደመና ብርጌድ አመራሮች፣ የተከበራችሁ የቀስተ ደመና የሰራዊት አባሎች እንኳን ለዚች ለተቀደሰች ቀን እግዚአብሔር አምላካችን ታምሩን ኃያልነቱን ለገለጸባት ቀን እንኳን አደረሳችሁ አደረሰ። ይህም ካሉ ምናልባት ከእኔ በተሻለ ሁኔታ አርበኞቻችን የዚህችን ቀን ምስጢሯን አመስጥረው የዚህችን ቀን ኃያልነቷን ሲናገሩ እንደቆዩት በዚህም የዚህችን ቀን ወንድሜ አርበኛ ዘመን እንዳለው እንዲህ በጠባብ ሰዓት እንዲህ በአንድ መድረክ ተገልጾ የሚያልቅ አይደለም። ነገር ግን እግዚአብሔር የፈቀደለት ጸጋውን ላበደረው መንፈስ ቅዱስ የገለጸለት የዚህችን ቀን ታሪክ ለትውልድ በታሪክ ማህደር ጽፎ የሚያስተላልፍ ይሆናል እንጂ በእኛ በጎልዳፎች አንደበት ተገልጾ የሚያበቃ አይደለም። ማለትም ይቺ ቀን ጨረስናቸው ጠፍተዋል ሲሉን ኑረን ሙተዋል ሲሉ ድነን እግዚአብሔር ኃያልነቱን ገልጾ ባህረ ኤርትራን ግን ከፍሎ እንዳሻገረው ሁሉ በባህር ከሌሊቱ ቅድም አርበኛ ሲናገር የነበረው ሌሊት በጨለማ የቆሰሉትን ከሞት የተረፉትን እግዚአብሔር እድሜውን ያበደላቸውን ከሰማዕትነት የተረፉትን በባህር አሽብቆ ያወጣበት ቀን ነውና ብዙ ምስጢር ስላለው በእኛ በጎልዳፎች አንደበት ተነግሮ የሚያልቅ አይደለምና እግዚአብሔር አምላካችን ከዓመቱ ዓመት በሰላም ያደረሰ የሞቱ ወንድሞቻችንን ነፍሳቸውን በአጸደ ገነት ያስቀምጥልን።
ትግሉን ለፍጻሜ ያውቃል። መጨረሻ አመሰግናለሁ። መቀጠል የምናየው እንግዲህ በመጀመሪያ የሻማ ማብራት ፕሮግራም ነው የሚሆን። ሻማውን የሚያበሩልን ከፊት ለፊት የምታያቸው ሶስት አርበኞቻችን አርበኛ ድረስ አለማየሁ፣ አርበኛ ነጋ መኮንን፣ አርበኛ እያሱ ሞላ ይሆናሉ። በመቀጠል ሻማውን ከለኮሱ በኋላ ሁሉም የጧፍ ማብራት ስነ ስርዓት ይደረጋል ማለት ነው። አርበኛ ሻማው ለኩሱ ሞራል የለም ጭብጨባ እንግዲህ ሻማው እነሱ እየለኮሱ አንዳንድ ነገሮችን መገናኝ እንችላለን። በነገራችን ላይ የሚበራው ሻማ ወይም የሚለኮሰው ሻማ አይታችሁ ከሆነ 23/2018 3 የሚል ቁጥር ነው። 3ኛ ዓመት የድል በዓል መታሰቢያ 23 ማለት ደግሞ የዛሬ ግንቦት 23 ቀን ቅድም በነገርኳችሁ መግቢያ ላይ እኒህ አርበኞቻችን ከዚያ ሁሉ መዓትና መከራ ከዚያ ሁሉ ውድቅት